አሰልጣኝ ጸጋዬ ከተከታታይ ከ5 ጨዋታዎች በኋላ ነው መቀሌ ያሸነፈው። እርግጥ ነው አንተ ከመጣ ከ2 ጨዋታ በኋላ ነው። እንዴት ነበር የዛሬው ጨዋታ እንቅስቃሴ? የዛሬው ጨዋታ በጣም አስፈላጊ ነጥብ ነበረ። ያው በልጆቻችን አእምሮም በክለባችን ቢሆን ከፍተኛ ጫና ነበረው ማለት ይቻላል። አንደኛ ነገር የደርቢ ስሜትነት ያለው ጨዋታ ስለሆነ፣ ሁለተኛ ነገር ደግሞ ላለፉት 4 ጨዋታዎች ነው ይመስለኛል ሶልሽሬ አልተሸነፈም። በጣም ጠንካራ ቡድን ነው። እንዲያውም እንደዚህ እየተጫወቱ ይሄን ነጥብ ማግኘታቸው በጣም ያሳዝናል እንጂ ጥሩ ቡድን ነው። ጥሩ የተሰራ ነው። አሰልጣኝም ሆነ ተጫዋቾች እያደረጉት ያለው ፐርፎርማንስ በጣም ጥሩ ነው እና እኛ ደግሞ በዚህ ከወራጅ ቀጠናው ለመውጣት ደግሞ የግድ 3 ነጥብ ያስፈልገን ነበረ። አንድ ከእነሱም ጋር ለመራቅ፣ ሁለተኛ ደግሞ አጠገባችን ካሉ ቲሞች ጋር ለመቀራረብ እና በጣም ፈታኝ ጨዋታ ነበረ። አንድ እሱ ነው። ሁለተኛ ደግሞ የአየር ንብረቱ በጣም ከባድ ነበረ። ማለት እንደፈለግ ሮጠ ተቀባብለ ኳሱን ይዘህ ተቆጣጥሮ ለመጫወት በጣም አስቸጋሪ ነው በአየር ንብረቱ። ዞሮ ግን በዚህ ሰዓት ያው ሁሉም ነገር የተካተተ ቡድን አለን ብለን ባናስብም፣ ነገር ግን ውጤትን አስጠብቆና ውጤትን ይዞ ለመውጣት የተደረገው መስዋዕትነት ግን ተጫዋቾቼን ማመስገን እፈልጋለሁ። ሁለቱንም ጎል ያስቆጠራችሁት በመጀመሪያዎቹ ደቂቃ ነው። የመጀመሪያው ጎል እንደገባችሁ፣ ሁለተኛው ደግሞ ከረፍት እንደተመለሰ ምን ተነጋግራችሁ ነበር? እንግዲህ ያው ተጋጣሚያችን እንደምታውቀው አሁን በደረጃቸው ወደ ታች ናቸው ያሉት። ነገር ግን ጥሩ ቡድን ነው። ስለዚህ ይሄ ቡድን መሀል ሜዳ ላይ ያሉ ተጫዋቾች ልምድ ያላቸው ናቸው። እነዚህ መሀል ሜዳ ተጫዋቾች በሙሉ በጣም ጥሩ ስለሆኑ የእነዚህ ልጆች ለመቆጣጠር በጣም ምክንያቱም ኳሱ ከያዙ ግን የእኛ ልጆች አእምሯቸው ይሰረቃል። ኳሱ በያዙ ቁጥር ትንሽ ፍራስትሬት የመሆን ነገር እንዳይመጣ በጎል መቅደም አለብን፣ ተጋጣሚያችን በጎል መውረድ አለብን ብለን የተነጋገሩ፣ ያም ተሳክቶልናል። ተረፈ ግን ተመጣጣኝ ጨዋታ ነበር። በሜዳ ላይ ጨዋታ ተመጣጣኝ ጨዋታ ታይቷል። በውጤት ደረጃ ግን እኛ አሸንፈናል። ከወራጅ ቀጠናው በአንድ ውጭ ከሆነ ከኢትዮ ኤሌክትሪክ በአንድ ነጥብ ነው የምታንሱት። ከዚህ በኋላ 5 ጨዋታ ቀሪዎች አሉ። የሚኖረው ፉክክር በጣም ብርቱ ነው እና የዛሬውን ጨዋታ ማሸነፋችሁ ለቀጣይ ጨዋታዎች ምን ያስጠጥራል? እንግዲህ አሁን እንዳልከው ነው። ባለፈው ከማሸነፍ ርቀናል። ከማሸነፍ በመራቃችን ደግሞ በቲማችን ላይ ውጥረት ነግሷል። ስለዚህ የግድ ማሸነፍ የሚጨምርልን ነገር አለ። ቀጥሎ ከፋሲል ከነማ ጋር የምንጫወተው ብዙ የሪከቨሪ ትሬኒንጎች ነው የሚኖሩን። የተለየ ስራዎች አንሰራም፣ ግን ልጆቻችን በስነ ልቦናው አጠናክረው ቀርበን ቀጣይ ጨዋታዎች ደግሞ እንግዲህ አሸንፈን ለመውጣትና ልዩነታችን እያጠብን ለመሄድና ወደ ፊት ለመጠጋት ከፍተኛ ጥረት እናደርጋለን። እኔም አመሰግናለሁ። አሰልጣኝ ጌታቸው ያው ታሪክ በሰራበት መቀሌን በታሪክ ለመጀመሪያ ጊዜ ወደ ፕሪሚየር ሊግ ያሳደግከውን የቀድሞ ክለብን የገጠምከውና እንዴት ነበር የጨዋታው እንቅስቃሴ? ጨዋታው ጥሩ ነው። እነሱ ውጤቱ ይዘውታል። እኛም ጥሩ ፐርፎርማንስ አልነበረንም ዛሬ ጥሩ ፐርፎርማንስ አልነበረንም። እንደ ሁል ጊዜ አይደለም። የዛሬ ጨዋታ ብዙ ነገሮችን ሉዝ አድርገናል። ያም የራሱ ምክንያት አለ። ዞሮ ግን ጥሩ ነው። ከተከታታይ 6 ጨዋታ በኋላ አቻ ውጤት በኋላ ነው ዛሬ ነጥብ የጣላችሁት። እንዳልከው ለወትሮ በሜዳ ላይ እንቅስቃሴ ጠንካራ ፉክክር ታደርጉ ነበረ። ዛሬ ግን በተወሰነ መልኩ በቡድን አጠቃላይ እንቅስቃሴ ላይ ተቀዛቅዞ ይታይ ነበር። ምን የተለየ ምክንያት አለው? ምክንያቱ ትናንትና ጉዞ ላይ ነበር ያለው። ከሐዋሳ ወደዚህ በመኪና ነው የመጣ ነው። መኪናው ጎማው ፈንድቶ መንገድ ላይ በጣም ተጎሳቆለና ማታ 9 ተኩል አካባቢ ነው የገባነው። ሪከቨር የምናደርግበት ሰዓት ነገር ይሄ አንዱ ምክንያት ነው። ሌላ ምክንያት ምንም የለውም። ዞሮ ግን ይህንን እግር ኳስ ዛሬ ያሳየነውን ነገር በቂም አይደለም። ባለፈው ሐዋሳ ላይ ስናደርጋቸው የነበሩ ጥሩ ፉክክሮችን ያሳየ ዛሬ መድገም አልቻልንም። ዞሮ ለቀጣይ ግን ጥሩ ፐርፎርማንስ ይዘን እንገባለን። አሁን ሊጉ ወደ መጠናቀቁ ነው። የቀሩት 5 ጨዋታ ነው። ላለመውረድ በሚደረግ ትንቅንቅ ውስጥ ከባድ ፉክክር ይጠብቃቸዋል። ምን ማድረግ አለብን ትላለህ? በሊጉ ለመቆየት ከዚህ በኋላ ማሸነፍ ነው። ሁሉንም ጨዋታዎችን ማሸነፍ፣ ወደ ጥሩ ፐርፎርማንስ መመለስ አለብን። እንዳለፉ ጨዋታዎችን የሐዋሳ የነበረንን ጥሩ ፐርፎርማንስ ወደዛ ተመልሰን የቀሩትን 5 ጨዋታዎችን አሸንፈን ከወራጅ ቀጠና የምንወጣበትን መንገድ ማመቻቸት ይቻላል። ስለዚህ በእግር ኳስ የሚፈጠረው ነገር የለም። ቲሙ በሊጉ የመቆየት እድሉ ይኖራል ብለህ ታስባለህ? አዎ ይኖራል። በሂሳቡ ደረጃ ገና ነው። ስለዚህ ምንም ችግር የለም። እነዚህ 5 ኳስ አሁን የምናገኛቸውን ብታያቸው አዳማ አለ፣ ጊዮርጊስ፣ እነዚህ ደግሞ እኛ አካባቢ ያሉት ናቸው። እነሱን እያሸነፍን ወደ ላይ መምጣት እንችላለን። አመሰግናለሁ።